እሺ ጥያቄ ምንድን ነው? የጎዳና ላይ ኢፍጣርን አንተ ትቀበላለህ? ክርስቲያን ነህ? አዎ አ ክርስቲያን ነኝ። ወንድ ልጅ ለምን ታመልካለህ? ዳዊትዬ እስኪ የሚያሳስበውን ስለ አምላክ እናውራ። መጀመሪያ የጠየቅኩህን መልስልኝና እኔ መልስልሃለሁ። የጎዳና ላይ ኢፍጣር ትቀበላለህ ወይስ መስቀል አደባባይ ለምን ይቅርብን ኦርቶዶክሶች ስላደረጉት ብላችሁ የኛ ፉክክር ነው? እስቲ እቺን መልስልኝና አንተም የጠየቀኝን መልስልሃለሁ። ምንድነው መስቀል አደባባይ? የጎዳና ኢፍጣርን ትቀበላለህ አንተ? መስቀል አደባባይ ብለኸኛል። ምንድነው መስቀል አደባባይ ንገረኝ፣ አሳውቀኛ። ከዚያ በኋላ እናንተ ኢድ አደባባይ የምትሉትን ማለት ነው። እሺ እናንተ ተቀበል አደባባይ። አንተ መስቀል አደባባይ ስላልከው አስረዳኝ። ምንድነው መስቀል አደባባይ? መስቀል አደባባይ አታውቀውም? አዲስ አበባ ያለው አሳውቀኝ እስኪ። መስቀል አደባባይ ምንድነው? መስቀል የሚደረገውን የኢድ አልፈ የፈጠራ ትቀበላለህ አትቀበልም? አስረዳን። እሺ መስቀል ምንድነው? መስቀል አደባባይ አልከን፣ እስኪ አስረዳን። ጥያቄውን አስረዳን እና ከዛ ወደ መልሱ እንሄዳለን። ችግር የለውም። ያው ፊትህ ነው ያለው። አስረዳን። መስቀል ምንድነው? እስኪ ንገረን። ወላሂ በራስህ ጊዜ ስለ አምላክ፣ ስለ ሃይማኖት፣ ስለ ነቢያት መንገድ ማውራት አይሻልም? እንደፈለክ ብለህ ሰይመው ነው፣ ጉዳይ አይደለም። ግን የሚያሳስብህ ትልቅ ነገር አለ፣ የምትድንበትና የምትጠፋበት ነገር። መስቀል አደባባይ ነው ሃይማኖታዊ ነገር እናወራ ነው አይደለ? በፈለከው ጥራ፣ ችግር የለም። አንተ ኢድ አደባባይ ይባል፣ መስቀል አደባባይ ይባል፣ እንትን ገለመኔ አደባባይ ይባል፣ ጉዳያችን አይደለም። ይሄ የተቸገረ ህዝብ ፖለቲካ ውስጥ ከታችሁት፣ ከዚያ እንትን ትሉታላችሁ። ምን ይሻላል? የሀገሩ ህዝብ እየተራበ የሀገሩ ህዝብ የሚበላ የሚጠጣው እያጣ በምን እንሰይመው ብሎ ጸፍ። የሀገሪቱ ህዝቦች በፈለከው ሰይመው፣ እሱም ያሳስበ ነገር አይደለም። አሁን ስለ ሃይማኖታቸው ጠይቁ፣ ተጠያይቁ፣ እናውራ። ስለዚህ የሚጠቅመንን የነብያትን መንገድ እናገኝ። ሁላችን የአብርሃም የይስሐቅ የያዕቆብን መንገድ የነብያቶችን መንገድ እንፈልግ። በሽለ አይ ጥያቄ ያለው በጥያቄ ይችላል። ፈትል እሺ፣ ኒውት አታድርጉት። ጀነት ውስጥ ጉች ጉች ያሉ ጡት ያላቸው ሴቶች አሉ ያለውን ኒውት አታድርጉት። ችግር የለም። እሺ፣ ጎማዳ መሆን አለባቸው የሴቶቹ ጡት? እስኪ ንገሩን ክርስቲያኖች። እንዴት እንኳን መተቸት እንዳለባችሁ እንኳን አይነግሯቸውም እኮ። በቃ ማሳለቅ ብቻ። ኦኬ፣ ሴቶች በገነት ውስጥ ጡታቸው የወረደ መሆን አለበት ነው ወይንስ እንደ ወንድ መሆን አለበት ወይንስ የቆመ ጡት መሆን አለበት? እንዴት ነው? አንዳንዴ ቆም ብላችሁ አስቡ። ትችት ብለው የሚሰጧቸውን ነገር የሚተች ነገር እንዳጡ ከኢስላም ተስፋ እንደቆረጡ የሚያሳይ የሆነ ትችት ነው፣ ስላልተረዳችሁት እንጂ ማለት ነው። ሔዋን ስትፈጠር ማንም ወንድ ሳይነካት ተፈጠረች። እንዴት ሆና ነው የተፈጠረችው ብላችሁ ጠይቋቸው። ከባሏ ከአዳም ጋር ህይወትን ሳትጀምር አፈጣጠሩ የሰው ልጅ እንደው እንደ ሎጂክ ቆም ብላችሁ ስታዩት ምንም ጥሱ ያልተነካ የሴት ልጅ ከሆነ ኦኬ፣ የሴት ልጅ ጎማዳ ሆኖ ነው ወደ ገነት የምትገቡት? እንዴት ነው? ሴቶች ገነት ይገባል አይደል ክርስቲያኖች? ወይስ እንደ ወንድ ሆነው ነው የሚገቡት? እንደገና ቆም ብላችሁ አስቡ እንጂ የሆነ ትችት ሲሰጣችሁ ይሄ ከኛ አንፃር እንዴት ይታያል ብላችሁ ቆም ብላችሁ ራሳችሁን ጠይቁ። ይፈቻል አይደል? እሺ፣ እንዳጠቃላይ አብዱ አሁን ተረዳ። ማነው? ጅብሪል ነው አይደለ? አላህ ሱብሓነሁ ወተዓላ ራሱ ያንን ጅብሪልን ሩህ ብሎ ይጠራዋል። በሱረቱ ሹዓራ ላይ ብላ ለመሰለ ወኢነሁ ያን ቁርአን አውራጅን ማለት ነው። ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን አለ። ሱረቱ ሹዓራ ቁጥር 192 ላይ ወኢነሁ ለተንዚሉ ረቢል ዓለሚን አለ። ይህ ቁርአን ከዓለማቱ ጌታ የተወረደ ነው አለ። ቁርአን ከማን ዘንድ? ከዓለማቱ ጌታ የተወረደ ነው። ማን አወረደው ብሎ ገለጸው በሱረቱ ሹዓራ ላይ ነዘለ ቢሂ አሩህ። አየኸው፣ ሩህ ነው ያወረደው አለ። ማን ብለናል ቀደም? ጅብሪል ነው ብለናል። እዚህ ጋር ምን ብሎ ጠራው? አላህ ሩህ ብሎ ጠራው። አያረላ። ስለዚህ ሰዎች መተው ሩህ ያሉት ጅብሪልን ሰዎች ተፍሲር ላይ አስቀምጠው ሳይሆን አላህ ሱብሓነሁ ወተዓላ ራሱ ሩህ ብሎ ራሱ ስለጠራው ነው። ገብቷል አይደል? በሌላ ቦታ ላይ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። ሙሐመድ ሆይ ይሄ ቁርአን ከጌታችሁ ከአላህ ዘንድ መንፈስ ቅዱስ አወረደው በላቸው ይላል። ስለዚህ ቁርአን የወረደው
በመንፈስ ቅዱስ ምሪት አማካኝነት ነው። ያ መንፈስ ቅዱስ ማን ይባላል? መልአኩ ጅብሪል ወይንም ገብርኤል ይባላል። ነበረኝ አሁን ለታ ከሁለት ቀን በፊት ማለት ነው ዙሁርን እየሰገድኩኝ እያለ 4 ረካ የሰገድኩ መስሎኝ በ3 ነው እንትን ያልኩት ማለት ነው። እና እዚህ ላይ ምን ማድረግ አለብኝ? 4 ረካ የሰገድሽ ማለት 3 ሰግደሽ ነው ዙሁርን? አይዋ በኋላ ግን እንትን ሲል በ3 ነው ያሰናበትኩት። እሺ ከዚያ በኋላ ምንም አላደረግሽ? ገና አሁን መጣሽ ልጠይቂ? አይዋ እንትን አልገባኝ ማለት ነው። 4 ረካ የሰገደ መስሎት አንድ ሰው 3 ረካ ከሰገደ ምንድነው ማድረግ ያለበት? 1 ረካ ጨምሮ ይሰግዳል። ከዚያ ስጁድ ሰህው ያደርጋል። ስጁድ ሰህው ያደርጋል። እሺ ስጁድ ሰህው የሚያደርገው መቼ ነው? ማን ይሄን የሚመልስ ጎበዝ? ወላሂ 4 ረካ መስገድ እያለበት 3 ረካ ሰገደ። ካሰላመተ በኋላ ምን ሚል አለ? ምክንያቱም ስለቀነሰ። እሺ ካሰላመተ በኋላ ያልከው ምክንያትህ ምንድነው? ምክንያትህ ምንድነው? ምክንያቱም ጥቀስ። ጉድለት ስለሆነ። እሺ ይሄ የቀነሱት ሰዎች መልስ ነው። እሺ ፈርድ ስለሆነ ፈርድ ማለት ነው። ልብ በሉ። በመቀነስ ጊዜ ሆነ ደግሞ በመቀነስ ጊዜ ከሆነ ደግሞ ከማሰላመት በፊት የሚሆንበት ጊዜ አለ። ልክ እንዲሁ ደግሞ ካሰላመትን በኋላ የሚሆንበት ጊዜ አለ። ከዚህ በፊት የነገርኳቸው ነገር አለ። አስባብ ስጁድ ሰህው ሰላሳ የስጁድ ሰህው ምክንያቶች ወይንም ስጁድ ሰህው እንድናደርግ የሚያደርጉን ምክንያቶች በሶላት ላይ 3 ምክንያቶች ናቸው። አንደኛ አነቅስ፣ ሁለተኛ አሸክ፣ ሶስተኛ ዝያዳ መቀነስ ወይ መጠራጠር ወይ መጨመር በሶላት ተግባር ላይ እነዚህ ስጁድ ሰህው ግድ ያስደርጋሉ። ያን የረሳነውን ነገር የሚጠግንልን የስጁድ አይነት ስጁድ ሰህው ተብሎ ይጠራል። ገብታችኋል አይደል? ስለዚህ في حالة الشك وفي حالة النقص يكون سجود السهو قبل التسليم، أما في حالة الزيادة يكون سجود السهو بعد التسليم. በመጠራጠር ጊዜና በመቀነስ ጊዜ ከሆነ በሶላት ላይ የሰራነው ስህተት መቀነስ ወይንም ደግሞ መጠራጠር ከሆነ ከማሰላመታችን በፊት ነው ስጁድ ሰህው የሚሆነው ብያለሁ ከዚህ በፊት። በመጨመር ጊዜ ከሆነ ካሰላመትን በኋላ ነው። ገብታችኋል አይደል? አሁን ልብ በሉ። ታዲያ ልጅቱ እኮ ያደረገችው ስህተት ምንድነው? መቀነስ ነው። ምክንያቱም ዙሁር ስንት ረካ ነው? 4 ረካ። የሰገደችው ስንት ነው? 3 ነው። ስንት ረካ ይጨምራል? ቀንሳለች። 1 ረካ ረስታለች፣ ቀንሳለች። እሱ ነው። ስለዚህ ስጁድ ሰህው የሚሆነው መቼ ነው? ካሰላመትን በፊት የሚሆነው መቼ ነበረ? ይቺ ልጅ እየሰገደች እያለች ሳታሰላመት በፊት 3 ረካ እንደሰገደች ትዝ ቢላት ኑሩ፣ አዎ የዛኔ 1 ረካ ትጨምርና ስጁድ ሰህው የምታደርገው ከማሰላመቷ በፊት ነበር። ነገር ግን ካሰላመተች በኋላ ከሆነ ትዝ ያላት ስጁድ ሰህው የምታደርገው 1 ረካ ጨምራ ካሰላመተች በኋላ ነው። ለምን? ምክንያቱም ጭማሬ ስለሆነ የተከሰተው። ልብ በሉ፣ ጭማሬ የሚከሰት ነገር ስላለ ምንድነው? እሱም አተስሊመታን፣ ሁለቱ ማሰላመቶች ቶታቸዋል አይደለ? መጀመሪያ 3 ረካ ሰግዳ አሰላምታለች። ልብ በሉ፣ ያ ማሰላመቱ ጭማሬ ነው አይደለ? እንደገና ዳግም ስለምታሰላምት ከዛኛው ስጁድ በኋላ ያ ነው። ለዚህ ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሱሐቦችን የዐሱር ሶላት አሰገዷቸው። የዐሱር ሶላት ስንት ረካ ነው? 4 ረካ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ስንት ረካ ያሰገዷቸው ለሱሐቦች? 2 ረካ ብቻ አሰገዱ። አሰላመቱ ረስተው። ሰው ናቸውና ይረሳሉ። አይታችኋል? ሰው ናቸውና ረሱት። ያን ከዚያ በኋላ ነብያችን ሰለላሁ ዐለይሂ ወሰለም 2 ረካ ብቻ አሰገዱ የዐሱር ሶላትን። ከመስጂዱ ፊት ለፊት የሚገኘው የቴምር ዛፍ ስር ሄደው ቆሙ። ከዚያም ሱሐቦች በመካከላቸው መወያየት ጀመሩ። هل نسي النبي صلى الله عليه وسلم أن قصرت الصلاة؟ النبي صلى الله عليه وسلم رستموا 2 ركعة ብቻ ሰገዱ ወይንስ የዐሱር ሶላት ወደ 2 ትጠር የሚል ትዕዛዝ ከአላህ ነግቶ ነው ብለው ሰሃቦች ተወያዩ። በዚህ ጊዜ ለምን አንጠይቃቸውም ተባባሉ መጨረሻ ላይ። ከዚያም ለመጠየቅ ወሰኑ። ዙል የደይን የተባለ አንድ ሰሃባ ነበር። ያ ዙል የደይን የተባለው ሰሃባ የሁለቱ እጆች ባለቤት ማለት ነው። ያ ማለት መጠሪያው ነው። ለነብዩ ሰለላሁ ዐለይሂ ወሰለም በጣም የሚቀራረባቸውና የሚቀልዳቸው ሰሃባ ነበር። የሚያስቃቸው ሰሃባ ነበር። አላህ ከጓደኞቻችሁ ፈታ ቢያደርጋችሁ ልክ እንደዛ አይነት ነበርና እኔ ሂጄ ለምን አልጠይቃቸውም ማለት ሰሃባ ሄደና ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር
هل نسيت أم قصرت الصلاة يا رسول الله ብሎ ጠየቃቸው። አንቱ የአላህ መልእክተኛ ሆይ ረስታችሁ ነው ሁለት ረካ ያሰገዳችሁን ዓስርን ወይንስ የዓስር ሶላት ወደ ሁለት ረካ ትቀር የሚል ትእዛዝ መጥቶ ነው አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ለም አንሰ ወለም ትቅሰር፣ አይ አልረሳሁምም እንድታጥርምም ትእዛዝ አልመጣም አላጠረችምም። ምን ነበር አሉት? ሰለይተ ቢና ረካዓተይን አላቸው። እንግዲህ አሁንስ ሁለት ረካ ብቻ ነው ያሰገዳችሁን አላቸው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም እንዳደረጉ ተመልከቱ። ወደ መስጂድ ተመለሱ፣ ሰሃቦችን ተሰብስበው አላቸው ፈሰላ ቢሂም ረካዓተይን፣ ሁለት ረካ አሰገዷቸው። ከዚያም አተሕያቱን ቀርተው አሰላመቱ። ከዚያ እንደገና ስጁደ ሰሁን ካሰላመቱ በኋላ አደረጉ። ካሰላመቱ በኋላ አደረጉ። ቅድም እንዳልኳችሁ ልጅቱ ስላሰላመተች ስጁደ ሰሁ የሚሆነው ካሰላመተች በኋላ ነው። ቦታቸው አይደለ? ሌላ ማሰላመቶች ሁለት ጊዜ ስለሚሆን እንደገና ማለት ነው። የመጀመሪያ አሰላመታቸው አለ፣ ሁለተኛ እንደገና አንድ ረካ ጨምራ በምታሰላመት ጊዜ ሁለተኛ አሰላመተች። ያ ተስሊመታን ዚያደታን ሁለቶቹ ሰላምታዎች ጭማሪዎች ይሆናሉ። ስለዚህ ስጁደ ሰሁ ካሰላመትን በኋላ ይሆናል ማለት ነው። ይዛል ገብታችኋል አይደል? ነገር ግን ሳታሰላመት በፊት ትዝ ብሏትስ በነበር ለምሳሌ ዙሁርን እየሰገደች እያለች ሶስተኛውን ረካዓ ሰግዳ እንደጨረሰች ትዝ አላት፣ ሶስት እንደሰገደች ገብታችኋል አይደል? ከዛ በኋላ ትዝ አላት ይሄ ነገር፣ ወዲያው ተነሳና አንድ ረካዓ ትጨምራለች። ከዛ ተህያቱን ቀርታ ስትጨርስ ከማሰላመቷ በፊት ስጁደ ሰግዳ ታደርጋለች። ከዛ ታሰላምታለች። ገብታችኋል አልገባችሁ? አሁን ገብቶናል። አይ ወልድ ተሰቅሏል አይደለ? ወልድ ተሰቅሏል። አሁን እንደምታየ ስራቸው ነገር ነው። ወልድ ተሰቅሏል። ለማን ነው የተሰቀለው? ለማን ነው ሳይሆን እርሱ ተሰቅሏል ወይ ነው ያልኩት። ለኔ እርሱ ተሰቅሏል። ወልድ ተሰቅሏል። አዎ ተሰቅሏል። አብ ተሰቅሏል። አልተሰቀለበት ሰማቸው እንደሚል አልተሰቀለም። መንፈስ ቅዱስ ተሰቅሏል። እቺ ነው አልጠይቀት አልተሰቀለም። አይዋ አየ በስራ ይለያያል። አየ አይደለ? አብ ወላዲ ነው። በስጋ ነው እኮ የመጣው አይታል። አብ ወላዲ ነው አይደለ? አብ ወላዲ ነው አይደለ? አብ ወላዲ ነው። ያውኑን ጥያቄ እንዲድገም አይደል? ልድገምለት። እሺ ከላይ ያለው ያስተካክል ነው። እሺ አብ አልተሰቀለም። አምላክ ነው ግን አይደለ? አዎ አይዋ ልጁን ተረከው ተሰቀለ። አምላክ ያልተሰቀለ ሌላ አምላክ ያልተሰቀለ በያሳይን መስዋዕቸው ይቅርታ ያልተሰቀሉ ልበል። መንፈስ ቅዱስ አምላክ ነው አይደለም? ወዳስቻው ነው። መንፈስ ቅዱስ አምላክ ነው አይደለም? መንፈስ ቅዱስ አምላክ ነው አይደለም? አይዋ ተሰቅሏል አልተሰቀለም? እሱ እንደዛ እንደ አንዱ እሱ አልተሰቀለም። አይዋ ስለዚህ ያልተሰቀሉ ሁለት አምላኮች አለህ፣ የተሰቀለ ደግሞ አንድ አምላክ አለ። ሶስት አምላክ ቅዱስና ወልድ አንድ ላይ ነበሩ። ሲሰቀል አብሮ ነበር አብ። ያ ሰላም መንፈስ ቅዱስና ወልድ ሲሰቀል ወልድ አንድ ላይ ነበሩ። ሲሰቀል አብሮ ነበር መንፈስ ቅዱስ ተሰቅሏል። አብሮ ተሰቅሏል መንፈስ ቅዱስ ያሰላም መናፍቅ ነው። አረ ማደናገር አንዴ አረ ውሱ ይቅርታ እግዚአብሔር ያለ ምስጢር አንደ ላውራ እሺ ሁለት ያወራሩ እንደፈለከው ጢሞቴዎስ ላይ ያው የተጻፈውን ላንብብ። ኮሜንት ላይ ዮሐንስ ምን አለ? ዮሐንስ ቸሬ አረባከ እንኳን ላንተ ለኛም ከባድ ነው ሚስጥረ ሥላሴ አለ። አላሁ አክበር። እውነትን በአንደበታቸው አላህ አስናገራቸው። እምነታቸው ከባድ ነው ለኛ ራሱ ይሄ የሚገባና አይደለም እያሉ ነው። አላሁ አክበር። ይሄንን ነገር እንዳትመረምሩ ነው ዛሬ ነብዩ መሐመድ እንደዚህ ነው እያሉ ጆሮአቸውን የሚያደነቁሯቸው። ወላሂ ባኑባቸው፣ ንቁባቸው። መምህሮቻችሁ ስለ ሃይማኖታችሁ እንዲዞር ብላችሁ ስለ አምላክ ያክል ነገር እንዳትጠይቁ፣ እንዳታነቡ፣ እንዳትመረምሩ መጽሐፉ ላይ መርምሩ እንዳለ ክርስቶስ ያን እንዳታዩ አላህ እንደዚህ ነው ሙሐመድ እንደዚህ ነው እያሉ ይሳለቁላችኋል። ከዛ እናንተን ያስቃሉ። አይምሯችሁን ደፈኑ። በቃ አለቀ። ዞር ብላችሁ ስለ እምነታችሁ እንዳታረቧል። ማንኛውም እሺ አሁን ተናገር እስኪ ስለ አምላካችሁ ነገር ነው። የእግዚአብሔር ምስጢር ያለ ጥርጥር